ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። የዛሬው መልእክታችንን ኃያሉን አምላክ እናመሰግናለን። በመጀመሪያ መልእክታችን ከመጀመራችን በፊት ያ ከጨለመ በኋላ ብርሃን የሚያመጣው አምላክን እናመሰግናለን። ይህን ካልን በኋላ አንዲት ትንሽ ነገር አይተን ነው። አንዳንድ ጊዜ በየምንሄድበት ቦታ ላይ የምናያቸው ነገሮች ያሳዝናሉ። እነዚህ ሰዎች ሰው ነጭ ካልሆነ ሰው አይመስላቸውም። በይበልጥ ጥቁርና ሙስሊም ስትሆን ከባድ ነው። በዚህ አስተሳሰባቸው እችን ሀገር ያፈርሰዋታል። ምክንያቱ ደግሞ ሁሉም ከአንድ ፋብሪካ የወጣ ሳሙና ስለሚመስሉ ነው። ከአንድ ፋብሪካ የወጣ ሳሙና ስለሚመስሉ ነው። በዚህ አስተሳሰባቸው እችን ሀገር ያፈርሷታል። ምናልባት የመፍረሻዋ ጊዜ ከመምጣቱ በፊት ያፈጥኑታል ብለን እንገምታለን። ምክንያቱም ደግሞ ለራሳቸው የሚሰጡት ግምትና ሌላውን የሚያዩበት አይናቸው የተለያየ ነው። ልዩነቱ በጣም ከፍተኛ ነው። ሰው ነጭ ካልሆነ ሰው አይመስላቸውም። ይሄ ብዙ ዋጋ ያስከፍላል። ከአምላክ ዘንድ ብዙ ዋጋ ያስከፍላል። እያወራን ያለነው መንግስት ሰራተኞች ወይም ምንድነው ጌት ኪፐሮቹን ወይም አንደር ከቨር ኤጀንቶቹን ብቻ ሳይሆን ተራዎቹንም ጭምር ነው። ተራዎቹን ምናልባት እነሱም ዜና ስለሚደርሳቸው ሊሆን ይችላል። ግን በዚህ አመለካከታቸው ከቀጠሉ እኛ ችግር የለውም፣ እኛ ለፈጣሪ እናቀርባለን የምናየውን። ምክንያቱም እኛ ታዛቢዎች ነን። የምናየውን ነገር ሁሉ የምንታዘባቸውን ነገሮች ሁሉ አብዞርቭ እያደረግን ለፈጣሪ እናቀርባለን። ግን ይችን ሀገር ውድቀቷን ያፋጥኗታል። በኃያሉ አምላክ ስም እንምላለን፣ በሙሴ አምላክ ስም እንምላለን። ውድቀቱን ያፋጥኑታል እዚችን ሀገር። ይህን ለማለት ነው። እናመሰግናለን። አምላክ ልቦና ይስጣቸው። አምላክ ልቦና ይስጣቸው። እነዚህ ሰዎች ለራሳቸው የሰጡት ግምት ራሳቸውን የሚያዩበትና ሌላውን የሚያዩበት በጣም ልዩነት አለው። ሁሉም የአዳም ዘር መሆኑን ረስተውታል። ውድቀታቸው በጣም ይፋጠናል። እናመሰግናለን።